ያ አንድ ነገር ያ የመረጠችውን ያ ጥሩ የሆነውን ምንድነው በጌታ ስር መቀመጥ ነው። ይሄ በእግሩ ስር መቀመጥ ማለት ምን ማለት ነው? አንተ መምህር ነህ፣ እኔ ተማሪ ነኝ፣ ስለዚህ አስተምረኝ ማለት ነው። ዘይት በብሉይ ኪዳን ማለት ነው የነቢይነት ምልክት ነው። ሁለተኛ የክህንነት ምልክት ነው። ሶስተኛ ደግሞ የንግስነት ምልክት ነው። እቺን ማርያም ቁጭ ብላ ከእግሩ ስር ከመማሯ የተነሳ ክርስቶስ ማን እንደሆነ ትክክል አድርጋ አውቃለች። ክርስቶስ እግር ስር መቀመጥ የምትማረው ግን ጸጋ፣ ሕይወት፣ ሰላም፣ እረፍት፣ ደስታ ከጎንህ አለሁ፣ አትፍራ፣ እኔ ካንተ ጋር ነኝ። እንደሱ ነው የምትማረው። እግዚአብሔር ይመስገን። እንኳን በሰላም ወደ እግዚአብሔር ቤት መጣችሁ። ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ እና በደስታ እንደመጣችሁ ፊታችሁ ይታወቃል። እግዚአብሔር ይመስገን። በጸሎትና በመዝሙር በሁሉ እያገለግላችሁን ወንድማሞች እህቶች እግዚአብሔር ባርካችሁ፣ ጸጋን ይብዛላችሁ። ጌታ እናመሰግንሃለን፣ ክብርን እንሰጥሃለን። አንተ ከክፉ ሁሉ ጠብቀህ እነሆ ወደ ቤትህ ስላመጣህን እነሆ እናመሰግንሃለን፣ ክብርን እንሰጥሃለን። በጸሎትና በመዝሙር እንደነበርከው ሁሉም አሁን ደግሞ በቃልህ የከበረውን ቃልህን እግዚአብሔር ለቃልህ አንተ ብቻ ነህ ልታስተምር የምትችለውና የእግዚአብሔር መንፈስ ያ የሚያስተምር መንፈስ በመሃላችን እንዲሆን እጸልያለሁ። እግዚአብሔር አንተ አስተምረን እንላለን። ዛሬ እንደ እግዚአብሔር ቃል አንድ ቃል እናየዋለን። ሉቃስ ምዕራፍ 10 ከ38 እስከ 42 ነው የምናየው። እንደ እግዚአብሔር ቃል ሲሄዱም እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴት በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን አገልግሎት ስለበዛባት ጌታ ሆይ እኔ እንዲሰራ አንተ ብቻዬ ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስ መልሶ አላት፣ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወኪያለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያም መልካም ዕድልን መርጣለች፣ ከእርሷም አይወሰድባትም አለ ማለት ነው። እግዚአብሔር ይመስገን። ይሄ ሁላችን እንደምናውቀው ነው። ይሄ ታሪኩ ምንድነው የሚናገረው ያለ ኢየሱስ ክርስቶስ በቢታንያ ቦታ ነው። ከኢየሩሳሌም ትንሽ ሩቅ ብላ የምትገኝ ትንሽ ቤት ቪሌጅ ናት። ትንሽ ቪሌጅ ላካ እግዚአብሔር ኢየሩሳሌም ታላቅ ከተማ ብቻ ሳይሆን ትናንሹን ይደርሳል። በአይን ሰው የማይታሰቡ ይደርሳል። ደስ የሚል ለዚህ ፋሚሊ ኢየሱስ ክርስቶስ ለማርያም፣ ለማርታ፣ ለአልዓዛር እንደ ቃሉ እንደሚለው በጣም ነው ምን የሚያደርጋቸው የሚወዳቸው። እግዚአብሔር ይመስገን። ስለዚህ ነው እነ ማርያም እና ማርታ በዚያን ሰዓት ክርስቶስን ምን እየተደረገ ነው? በብዙ የሚጠላ ነው ወይ ደግሞ የሚወዱታሉ፣ የማይወዱታሉ። በዚህ መሃል ግን እነዚህ ፋሚሊ ግን በጣም ለክርስቶስ ቅርብ ናቸው። ለክርስቶስ ግን የሚቀበሉ ቤታቸው የሚከፍቱና ክርስቶስ ደግሞ በጣም የሚወዳቸው ነው። ከሱ የተነሳ ያ በትንሽ ጎጆ ወይ ቪሌጅ የሚገኝ
ግን እግዚአብሔር ኢየሱስ ይደርሳላቸው ነበረ ማለት ነው። እግዚአብሔር ይመስገን። ስለዚህ ሲገባ እንዳንበብ ነው ሲገባ ማርታን የከፈተችው፣ ግን እህቷ ደግሞ ማርያም አለች። ማርያም ምን አደረገች? መጣ ኢየሱስ ከመጣ በኋላ እግሩ ስር ቁጭ አለች ማለት ነው። የዛሬ አርስታችን ምንድነው? በእግሩ ስር መቀመጥ የሚል ነው። እስከ በእግሩ ስር መቀመጥ እንበል። አዎ፣ በእግሩ ስር መቀመጥ። በምን እግር? በማን እግር? በኢየሱስ እግር። እግዚአብሔር ይመስገን። የማርያምን ሕይወት ከዚህ ነው የሚመጣው ማለት ነው። ከዚህ ነው የማርያምን ሕይወት ወይ ድማ መንፈሳዊ እድገቷ ከዚህ ነው የሚመነጨው ማለት ነው። እግዚአብሔር ይመስገን። ስለዚህ ምን እንዳደረገች ነው የምናየው። መጥታ ቁጭ አለች። ማርታ ደግሞ ወደ ቤቷ ወደ ስራዋ ሄደች ማለት ነው። ስለዚህ ማርያም ምን አደረገች አለ? ቁጭ ብላ ቃሉ መስማት ጀመረች ማለት ነው። ቁጭ ብላ መስማት ጀመረች። ማርታ ደግሞ በአገልግሎት ብዛት ደግሞ ምን አለ? ሁለት ነገር ነው የሆነችው። ተጨነቀችና ታወከች ነው የሚለው። ይሄ ሁለት ነገር ሆነባት ማለት ነው። መጨነቅና መታወቅ፣ ይሄ ሁለት ሆነ። ማርታም እንግዳ መጥቶ እንደ እንግዳ የሚመጣ ሰው በተለይ ደግሞ የሚወዳቸው እንግዳ መጥቶ ተገቢ ነው ምን የማድረግ? አዎ ተገቢ ነው። ይሄ እንትን አይደለም፣ ክፋት የለውም። ክፋት የለውም ወይ ደግሞ እንደሱ እንዳናደርግ አይደለም የሚያስተምረው። ነገር ግን መጨነቅና መታወቅ ግን እስከ መታወቅና መጨነቅ ግን መሄድ የለበትም አይደለም። ይሄ ሰብ ታደርገው የሚያስጨንቅና የሚያስታውክ ከሆነ ያ እንትን አይደለም ማለት ነው። ጥሩ ሰርቭ አይደለም ማለት ነው። ስለዚህ ምን ልትል ጀመረች? ለክርስቶስ ኢየሱስን እያስተማረ እያለች ገብታ በመሃል ጌታ ለኔ ግድ የለህም አላቸው። ግድ የለህም ግድ ስለኖረው ነው ቤታቸው መጣ። ግድ የለህም እኔ እህቴ ልትልካት ምን አድርግ ንገራት አለ፣ ልቀቃት አለችው። አሁን በዚያን ሰዓት እኔ የጠበቁት ማርያም የምትናገር ጠበቁት። ለምን ማርያም ሲል አልተናገረችም? ግን ማን ነው የተናገረው? የምናየው ኢየሱስን ተናገረ። የማርያም ንግግር አታይም እዚህ ጋር ማለት ነው። ኢየሱስን ምን አደረገ? ለማርታ መለሰላት። ማርታ ማርታ አላት፣ በብዙ ትጨነቂና ትታወቂያለሽ፣ የሚያስፈልገውን አንድ ነገር ነው አላት። በህይወት መቼም የሚያስፈልገው አንድ ብቻ በዚህ ምድር አይመስለኝም። እንደ ሰው እንደ እግዚአብሔር ግን አንድ ነው፣ እንደ ቃሉ ግን አንድ ነው ማለት ነው። የሰው ልጅ የሚያስፈልገው አንድ ነው። ምን አላት? የሚያስፈልገውን አንድ ነገር ነው ይላል። ማርያም ከሷ የማይወሰድ ነገር ጥሩ ነገር መርጣለች አለች ማለት ነው። ያ አንድ ነገር ያ የመረጠችውን ያ ጥሩ የሆነውን ምንድነው? በጌታ ስር መቀመጥ ነው። ይሄኛው ማርያም ትክክል አድርጋ ተረድተዋለች። ገባችሁ? ተረድተዋለች። ይሄ ትልቅ የሆነ በእግሩ ስር መቀመጥ ማርያምን ገብቶታል። እንደ እስራኤል የእስራኤል መምህራን ምንድነው የሚባሉ? በራባይ ነው የሚባሉ መሰለኝ።
ራባዮቹ የታላልቅ እንደ ገማልኤል የመሰሉት እንደ ኒቆዲሞስ የመሰሉት የእስራኤል አስተማሪዎች እነሱ ምን የሚል አስተሳሰብ አላቸው በሴት ላይ? በራባይ ወይ ደግሞ የእስራኤል መምህር ታላልቅ መምህሮች ሴት ተቀምጣ ልትማር ተገቢ አይደለም። በእስራኤል አካሄድ ማለት ነው። ድሮ ይሄ የእግዚአብሔር ቃል አይደለም፣ የነሱ ያወጡት ሕግ ነው። ሴት ተቀምጣ ምን አታደርግም። በራባይ ወይ ደግሞ በአስተማሪዎች የአይሁድ አስተማሪዎች ተቀምጣ ልትማር አይፈቅዱም። ማርያም ለዚህ አስተሳሰብ ለዚህ የአስተማሪዎች የነበረ በአስተሳሰብ ሴት ልጅ በመምህር ወይ በራባይ ቁጭ ብላ ልትማር አይገባትም የብል ማርያም እሷ ሰበረችው። ሰብራ ቁጭ አለች። ጌታ ደግሞ ደስ ነው ያለው። ቁጭ ብላ ልትማር ያደረገችው በጣም ነው። ምን ያደረጋት? በቃ ራይት ነው የሰጣት። እግዚአብሔር ይመስገን፣ እግዚአብሔር ይባረክ። የሰውና የአምላክን የተለያየ ነው። እግዚአብሔር ቃሉ የሚለው እና ሰውን የሚለው ለይተን ወይ ደግሞ ነገሮችን የሚለውን ለይተን ልናወቅ ለሕይወታችን ይገባናል ማለት ነው። እግዚአብሔር ይመስገን። ስለዚህ ያ መምህራኖች ወይ ደግሞ ራባዮች ከኦሪት ለሴት ልጅህ ከኦሪት መማር ጅልነት ነው የሚል ደግሞ ጥቅስ አላቸው። ከኦሪት መጽሐፍ ለሴት ልጅህን መማር ማለት ጅልነት ነው። እንደዚህ አይነት አስተሳሰብ የነበራቸው ነው ማለት ነው። እንደዚህ እግዚአብሔር ይመስገን። ክርስቶስ ግን ምን አደረጋት? ለዚች እህት ወይ ማርያም እውቅና ነው ይሰጣል። እሷ ቁጭ ብላ ከጌታ ስትማር ለእኛ ለሕይወት መንገድ ነው ያሳየችው። እግዚአብሔር ይመስገን። ስለዚህ እግዚአብሔር የሚፈልገው እግሩ ስር ስንቀመጥ ነው ማለት ነው። ስለዚህ ማርያም እንደሱ ብላ ስትቀመጥ ማርታ ስትናገራት በዚህ መሀል ምንድን ነው የምትማሩ? እናንተ የእግዚአብሔር ነገር እያደረጋችሁ ስትሄዱ ነገሮች፣ ሰዎች፣ ሁኔታዎች ሊነሱ እንደሚቻሉ ልታውቁ ይገባል ማለት ነው። በዚህ ሰዓት እኛ ምን ማድረግ የለበትም መናገር የለብንም ማለት ነው። ማርያም እንዳደረገች ምን ማድረግ ነው? ዝም ብለህ ስራህን መስራት፣ ዝም ብለህ ተቀምጠህ መማር ነው። ዝም ብለህ እግር ክርስቶስ ተቀምጠ መሄድ ነው ማለት ነው። ከሱ በኋላ ክርስቶስ ነው የተናገረው። የራሳችን ጠበቆች ልንሆን መጽሐፍ ቅዱስ አይናገርም ነበር፣ አይናገርም። መጽሐፍ ቅዱስ የራስ ጠበቃ ልትሆን አይናገርም። ያን ጳውሎስ ምን አለ? የሚቆሙልኝ ነው ያለ። የሚቆሙልኝ ክርስቶስ ቆመልኝ ያለ። ስለዚህ በሕይወት ብንሄደው ብንወጣው የሚቆም አምላክ አለ፣ የሚቆም። ስለዚህ ስለ ራሳችሁ ወይ ስለ ራሴ ስለ ራስሽ ምን አታድርግ፣ አትማበር፣ አትናገር። ምንም እንትን አያደርግም ማለት ነው። የሚናገር ማን አለ? የቆመልህ ጌታ አለ። ስለዚህ ቆመልኝ ያለ፣ ቆመልኝ። ስለዚህ እግዚአብሔር ለማርያምን ቆመላትና ተናገራት፣ ወደ እውነቱ አመጣት ማለት ነው። አንቺ ትታወቂያለሽና ትጨነቂያለሽ። ስለዚህ ከጭንቀት ከሁከት ውጪ እግሬ ስር እንደ ማርያም አደረገችው፣ ተቀመጠ አላት ማለት ነው። እግዚአብሔር ይመስገን። ስለዚህ ክርስትናውን የሚጀምረው በምንድን ነው? በመቀመጥ ነው። በመቀመጥ በእረፍት ነው የሚጀምረው። በእረፍት እግዚአብሔር ሲፈጥር
1 2 3 4 5 ብሎ ሲፈጥር ሰማይና ምድር እያደረገ ብዙ እየፈጠረ ሲሄድ 6 ላይ ሲደርስ ምንድነው ያደረገ? ሰውን በምስሉ ፈጠረው። ከተፈጠረ ሁሉ ነገር ከተፈጠረ ሰው በኋላ ተፈጠረ። 6ኛ 7ኛ ጌታ አምላክ አረፈ ከስራው ሁሉ። 6ኛ ሰው ተፈጠረ። እስከ 5ኛ ደግሞ እግዚአብሔር ሁሉ ሰራ። በተሰራው ነገር አዳም አምጥቶ ኤደን ገነትን ቁጭ አደረገው። በዚህ ነው የሚጀምረው። ምንድነው? ክርስትና በመቀመጥ ይጀምራል ማለት ነው። ምክንያቱም ክርስቶስን በመስቀል ላይ ምን አድርጎታል? ተፈጸመ ብሎታል። ምንም እኛ የምንሰራው አዲስ ነገር የለም የምንሰራው ማለት ነው። ምንድነው የምፈልገው? እግዚአብሔርን እንደ ማርያምን እግሩ ስር ልንቀመጥ ነው የሚፈልገው። ያ ከዚህ ተነስተህ ነው ለምታገለግል የምትጀምረው ማለት። ስለዚህ ማርታ ምንድነው ያደረገች? ሳትቀመጥ መገልገል ጀመረች። ድንሃ ሳትቀመጥ መገልገል ተጀመረ። ጭንቀትና ምን ሆነ? ህውከት ሆነ። እሱ የውስጧ ነው። ስለዚህ ብሌም ለማን? ለእህቷ ማርያም ነው። ቁጭ በል ጌታ ቁጭ በይ አለ። ተቀመጥ ያለ እግሬ ስር ቁጭ በይ ያለ። በእግሩ ስር መቀመጥ የሚመስለውን ነገር የለም። ምን ማለት ነው? በእግሩ ስር መቀመጥ ማለት ምን ማለት ነው? አንተ መምህር ነህ፣ እኔ ተማሪ ነኝ። ስለዚህ አስተምረኝ ማለት ነው። በእግሩ ስር መቀመጥ ማለት ምን ማለት ነው? እኔ ያንተ ወደ መዝሙር ነኝ ማለት ነው። በእግር ስር መቀመጥ ማለት ምን ማለት ነው? ያስተማርከኝን ሁሉ ለመታዘዝ ዝግጁ ነኝ ማለት ነው። መቀመጥ ማለት ምን ማለት ነው? በእግሩ ስር መቀመጥ ማለት ምን ማለት ነው? እኔ ዝቅ ልበል፣ አንተ ግን ከፍ በል ማለት ነው። ሌላ ምንድን ነው? መታዘዝ ማለት ነው። ብዙ ልትጠቅሱ ትችላላችሁ። ማለት ቁጭ ማድረግ፣ መቀመጥ እንደተቀመጣችሁ እንደስ መቀመጥ ማለት አይደለም፣ ግን መንፈሳዊ ነገር ነው። የተማሪ ልብ መያዝ ማለት ነው። መቀመጥ ማለት የተማሪ ልብ መያዝ፣ ሁሉ ጊዜ እግዚአብሔር ሊያስተምርህ መፈለግ ማለት ነው። መቀመጥ ገባ? መቀመጥ ማለት ለእግዚአብሔር ማወቅ መፈለጉ ማለት ነው። በቃ ጉጉት ለእግዚአብሔር ልታውቀው ለሱን ለማወቅ ያለብህ ጉጉት ነው መቀመጥ ማለት ነው። ስለዚህ ምክንያቱም ስራውን ተጨርሰዋል፣ ተፈጸመ ብለዋል። ለአዳም አምጥቶ ገነት አስቀምጠዋል። ስለዚህ እግዚአብሔር የሚፈልገውን በእግሩ ስር ተቀምጠህ ለኔ እወቀኝ ነው የሚለው። ለኔ እወቀኝ። ካልተቀመጥ ለእግዚአብሔር አናውቀውም። ከተቀመጠች በኋላ ማርያም ምንድነው ያደረገችው? እስከ የተቀመጠችውን ጌታን ምን አላት? የሚያስፈልገው አንድ ነገር ነው፣ ጥሩ ነገር መጣለች ብሎ ነግሯታል። በኋላ ማርያም የመቀመጥ በእግር ጌታ ስር ውጤቱ ምን አደረገ? እስከ አንድ ቃል እናይ። በማቴዎስ 26 ከ6 እስከ 12 ማቴዎስ ምዕራፍ 26 ቁጥር 6 ያለው እነሆ ኢየሱስ በቤታንያ ለምጻሙ በነበረ በስምዖን ቤት ነበረ። በዛም ኢየሱስ በማዕድ ተቀምጦ ሳለ
አንድ ሴት ዋጋው እጅግ ውድ የሆነው ሽቶ የሞላበት የአልባሶጦር ብልቃጥ ይዛ ወደ እርሱ ቀረበች። ሽቶውንም በራሱ ላይ አፈሰሰችው። ደቀ መዛሙርቱ ይህን አይቶ ተቆጡና እንዲህ አሉ፣ ይህ ሽቶ ለምን በከንቱ ባከነ? ይህ ሽቶ በብዙ ዋጋ ተሽጦ ለድሆች ሊሰጥ ይቻል ነበር። ኢየሱስም ይህን ማለታቸውን አውቆ እንዲህ አላቸው፣ ይህን ሴት ለምን ታስቸግሩታላችሁ? እርሷ ለእኔ መልካም ነገር አድርጋለች። ድሆች ሁልጊዜ ከእናንተ ጋር ናቸው፣ እኔ ግን ሁልጊዜ ለመቃብር ማዘጋጃት ነው። በእውነት እላችኋለሁ በዓለም ሁሉ ይህ ወንጌል በመሰበክ ማናቸውም ስፍራ እርሱ ያደረጋቸው ለመታሰቢያ ይናገሩታል። ኦኬ በቃ እግዚአብሔር ይባረክ። በእውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክ እርሷ ያደረገችውን ደግሞ ለእርሷ መታሰቢያ እንዲሆን ይናገራል አለ። በጣም የማርያም እስካሁን ለመታሰቢያ ተብሎ ተጻፈለታል። ቤተክርስቲያን እስከዚች ምድር እስካለች ይሄ ወንጌል ይሰበካል። የሷ ያደረገችው ምንድነው? ያደረገችው ከእግር ስሩ ጋራ ከመቀመጥ ፍሬው ምንድነው? እሷ በስምዖን ቤት እያለ ጌታ መጣ። ምንድነው ያደረገችው? ዘይት ብልቃጥ ይዛ ነው በራሱ ወደ ሰውነቱ ያፈሰሰችው ማለት ነው። አንዴ ዘይት በብሉይ ኪዳን 3 ምልክቶች ነው ያለ። አንደኛ የምን ምልክት አለ? ዘይት በብሉይ ኪዳን ማለት ነው የነቢይነት ምልክት ነው። ሁለተኛ የክህንነት ምልክት ነው። ሶስተኛ ደግሞ የንግስነት ምልክት ነው። እቺን ማርያም ቁጭ ብላ ከእግሩ ስር ከመመሯ የተነሳ ክርስቶስ ማን እንደሆነ ትክክል አድርጋ አውቃለች። ደቀ መዛሙርት ኢየሱስ ክርስቶስ አንድ ጥያቄ ጠየቃቸው አይደለም እንዴ? ሰዎች ማን ይሉኛል አለ። ያ 3 ዓመት ምናምን ሁሉ ከእሱ ጋር ሲኖሩ ምን አለ? አንተ ኤልያስ ይሉሃል፣ አንተ ደግሞ ምን ይሉሃል? ኤርሚያስ ይሉሃል፣ እንደዚህ ይሉሃል አለ። ኦኬ እንደሱ ያሉ እናንተስ ምን ትሉኛላችሁ አላቸው። ደግሞ ልክ ነው እኮ ማርያም ማን እንደሆነ በቅባቱ ለጌታ ምን አደረገችው? አንተ መልእክተኛ ነቢይ ነህ፣ የእግዚአብሔር መልእክተኛ ነቢይ ነህ ነው የምትለው ያለችው። አንተ ካህን ስለኛ ምን የምታደርግ የምትማልድ አምላክ ነህ ትለዋለች። በዘይቱ በኩል አድርጋ አንተ ንጉሥ ነህ፣ ከንጉሶች ንጉሥ ነህ አለችው። ይሄ በተግባር ማርያም በ11ኛ ዮሐንስ አልዓዛር በሞተ ጊዜ ክርስቶስን እንደመጣ ማርታ አወቀች። ካወቀች በኋላ መጣ ሄደች ወደ ክርስቶስ ልታገኘው። ከሱ በኋላ ምን አለችው? አንተ እዚህ ጋር ብትሆን ኑሮ እኮ ወንድማችን ብታምኒ ይነሳል አለ። አዎ በዳህራይ እንደሚነሳ አውቃለሁ። ንግግር ነው የጀመረው። ያ የማርያም ሕይወት እዩት እንደምን ይታያል። ከሱ በኋላ ሄደችና ለእህቷ ነገረቻት። መምህር እኮ መጣ አለቻት ማለት ነው። ተነስታ ማርያም ደግሞ ምን አደረገች? ሄዳ እንደ ማርያም ንግግር አደረገች እንዴ? ነው አደረገች። በእግር ጌታ ቁጭ እንዳልከው ነው መንፈሳዊነት የሚመዘነው ማለት ነው። ገባ? መጣ እሷ ምንድነው ያደረገችው? ጥያቄ እኮ እንደ እህቷ አለባት። ምን ይሆነ ወንድሟ ግን ጥያቄው ይቀር። በዘይቱ እሱ ንጉሥ ነው እንዳለችው በተግባር ምንድነው ያደረገችው? ተደፍታ
ተደፍታ በእግሩ ስር ናት የወደቀችው። ያ ትክክለኛ ለክርስቶስ የሚገባ አምልኮነት እየሰጠችው ማለት ነው። እንደ ማርያም መጣ ጥያቄ አይደለችም የጠየቀችው። አንተ እዚህ ጋር ብትኖር እኮ በቃ ድርድሩ አምልኮ የለ ነው። የማርያም ህይወት ግን እንደሱ አይደለም ነው። ጥያቄ ይቀር ደፋ ብለ ሁሉ ነፍሳ ተደፋ ማለት ነው። ይሄ የምን ውጤት ነው? በእግር ስር በክርስቶስ እግር ስር ስለተቀመጠች ነው። ይሄ ውጤት ነው። ይሄ ውጤት ነው። ይሄ ውጤት ነው። ስለዚህ የማርያም ህይወት ያስቀናል አይደለም? ያስቀናል። እኛ ደግሞ በውስጣችን በጌታ እግር ስር ልንቀመጥ ልንወስን ይገባናል ማለት ነው። ከጌታ እግር መቀመጥ ይልቅ በዚህ ዘመን አትያዙልኝ በሶሻል ሚዲያ እግር ስር መቀመጥ የበዛበት ዘመን አይደለም። ሶሻል ሚዲያ ደግሞ የአልጎሪዝሙ ያውቃል፣ ለሁላችን ያውቃናል። ምን እንደምትወድ ያውቃል። ምን እንደምትወድ ለሁላችን ለእኔ ያውቃኛል፣ ለአንቺ ያውቃሻል፣ ያውቃናል። ለሁላችን ነው የሚያውቃል። እንደሱ ነው የሚሰራው የአልጎሪዝሙ። ከሱ በኋላ የምትወደውን ያውቃልና ምን ያደርጋል? ይሰጣል። የምትፈልገውን ያቀርብልሃል። አንተ ደግሞ ያስቀምጣል። ምክንያቱ አውቆ በኋላ ለአንተ በደንብ አድርገው አጥንተዋል። አጠና ለአንተ ለሁላችን የሶሻል ሚዲያ አጥንቶናል። ስለዚህ ምን ያደርግሃል? ይሰጣል። አንተ ደግሞ መጣ ቤት መጣ የሚፈልገው ትሄዳለህ። ስራውን እየሰራ ይሄዳል። ስራውን እየሰራ አንድ ምን አለ ኢንተርቪው ሲያደርግ እሺ ምን አለ እኔ ሶሻል ሚዲያውን እጠቀምበታለሁ እንጂ አይጠቀምብኝም የሚል ኢንተርቪው ሰማሁ ማለት ነው። ስለዚህ እግዚአብሔር ይመስገን ምን ልናደርገው ይገባል ማለት ነው። እንደ ማርያምን በጌታ እግር ስር ልንቀመጥ ይገባዋል። በዚህ ዘመን ልትቀመጥውን የሚያስችል ይሄ ዘመን ልትቀመጥ አያስችልም። ልትታገስ መቀመጥ መታገስ አለ፣ ህድአት አለ ትገብር። ይሄ ሁሉ መቀመጥ ይሄ የያዘ ነው። ይሄ ዘመን ይሄኛው ትዕግስት ልታደርግ አትችልም። አንድ ደቂቃ ልትጠብቅ አትችልም። ስለዚህ ምንድነው የሚያስተምረን ግን እኛ ማለት ነው በመጽሐፍ ቅዱስ የሚሄደው ግን እንደ ማርያም ቁጭ ብለን ምን እንዳደርግ እግሩ ስር ጋር ሆነን ልንከተል ይገባናል። በመጽሐፍ ቅዱስ ጳውሎስ ምንድነው ያለ? በገማልኤል እግር ስር ሁኜ ተቀምጫለሁ አለ። ገማልኤል በጣም አስተማሪ ነው። በእስራኤል የታወቀ ነው። የተናገረውን ታውቃላችሁ። እነዚህ ሰዎች ምንም አታድርጉት፣ ከእግዚአብሔር ከሆኑ ምን ያደርጋሉ? ይቀጥላሉ አለ። ገባችሁ? ምንም አታድርጉ። እንደዚህ የሚታወቅ ነው። በእግሩ ስር ነው የተማረው። ግን ጳውሎስ የተማረው ከገማልኤል ምንድነው? ሕግ ከክርስቶስ እግር ስር መቀመጥ የምትማረው ግን ጸጋ፣ ሕይወት፣ ሰላም፣ እረፍት፣ ደስታ፣ አይዞ ከጎንህ አለሁ፣ አትፍራ፣ እኔ ካንተ ጋር ነኝ። እንደሱ ነው የምትማረው፣ እንደሱ ነው የምትማረው። ስለዚህ ጳውሎስን ምንድነው ያደረገ? በ3:18 ፊልጵን ያ ሁሉ የሚመካበት እኔ ዕብራዊ ነኝ፣ አይሁዳዊ፣ በግብፅ እንደዚህ እየተማርኩ እንደዚህ ያለ አለኝ የሚለው በምድር የክርስቶስን ነገር ስለተማረ በእግሩ ቁጭ ብሎ ስለተማረ ይሄ ጎልፍ ነው አለ። ይሄ የምድር የምትመካበት ያ የምድር የሚፈርስ ውሃ መጥቶ ምን የሚያደርገው
ያ ንፋስ መጥቶ እንትን የሚያደርግ ያ የምድር ሰው ሆነውን ያ የምድር በፀሐይ በታች ያለ ከንቱ የከንቱ ነገር ያለውን በሱ ልትመካ አለ ነው። በዚህ ይሄ ጎድፍ ነው። ይሄ ጎድፍ ነው። ለክርስቶስ ሊል ለሁሉ እንደምን ቆጠሩት እንደ ጎድፍ። እግዚአብሔር ይመስገን በህይወታችን ደግሞ ቁጭ ስንል ከክርስቶስ እግር ሁሉ ጎድፍ ነው። እግዚአብሔር ይመስገን። በመጨረሻ አንድ በዘፍጥረት 25 27 እስከ 34 ያለው ታሪኩን ታውቁታላችሁ። ሰፊ ስለሆነ እኔ ታሪኩን እናገረዋለሁ። ይሄ የምን ሁለት ወንድማሞች ናቸው። ማን ይባላሉ? ይስሐቅና ያዕቆብና ኤሳው ነው የሚባለው። ኤሳውና ያዕቆብ ነው የሚባለው። ይሄ ሁለቱ የተለያየ ነገር አላቸው። ጥሩ ነገር አላቸው። ኤሳው የሚወደው ምን ማድረግ በረሃ ሄደ ሀድን ያድናል። በቃ ይችልበታል። ደግሞ ያ ችሎታ አለበት፣ በማንም ሰው የሌለበት ያ ችሎታ የሆነ አባቱ አምጣልኝ ያለው ሄዶ አግኝቶ ያመጣል። ያዕቆብ ደግሞ በድንኳን ላይ ቁጭ የሚል ነበር። ይገርም ሁለቱ ቁጭ የሚል ነበር አለ። ከሱ በኋላ ታሪኩም እንደምታውቁት ምን ያደረገ ኤሳው አባቱ ኤሳው በኩር ልጅ ነው። በበኩሩ በብሉይ ኪዳን በኩር የሚያገኝ በረከት አለ። በኩር ብትሆን ብቻ በበኩር የመሆን ብቻ የሚገኝ በረከት አለ እና ምን አደረገ? በቃ ሊባረክህ ነፍሴ የምትጣፍጠው ምግብ አምጣልኝ አለ አባቱ ይስሐቅ። ከሱ በኋላ ሄደ እሱ። ቅድሚያ ግን እሱ ምን እያደረገ ነበረ? የሄደ ያመጣል። አሁን ደከመ እና ለያዕቆብ ምን አለው? ደከምኩ አለ። ካልተቀመጥክ ትደክማለህ። በክርስትና ውስጥ በጌታ ስር ካልተቀመጥ መድከም አለ። ገባችሁ? መድከም ክርስትና ነው። በኃይልና በጉልበት አይደለም። ክርስትና በኃይልና በጉልበት በችሎታ በጥበብ አይደለም ነው። እግዚአብሔር እርዳኝ ብለህ በእግሩ ስር መደፋት ነው። ገባ? መደፋት ነው። የአምላክ ጠላትና የሰው ጠላት የሆነ ሰይጣንና አጋንንቶች ነገሮችን ሁኔታዎችን ያሉ ነው በዚህ በሙሉ ምድሩ ማለት ነው ዓለሙ። ስለዚህ የጌታ ሆነ ስትሄድ ቀሊል እንዳልሆነ ማለት ነው። ስለዚህ እየተደፋ በእግሩ ስር መሄድ ነው ጉልበት የምንሰጠን ማለት ነው። ገባችሁ? የምንሰጠው ወይ ደግሞ የምናመልጠው ማለት ነው። ባልሆነ መድከም አለ። ካልሆነ መድከም ደግሞ ምንድነው የሚያመጣ? ጭንቀት ነው የሚያመጣ። ሌላ ያልተፈለገ ነው የሚያመጣ ነው። ስለዚህ ደከምኩ አለ። ስጠኝ ልበላ አለ። ኦኬ እሰጥሃለሁ፣ ግን ምን ብኩርናህን ስጠኝ አለው ያዕቆብ። ይሄ ደግሞ ለብኩርናው አቃለለ። ያ እኔ ደክሜ እንትን ሊሆን ምን ያደርግልኛል? ልውሰደው አለ። እሱ ደግሞ ያዕቆብ ደግሞ ምን አደረገው? ምግቡ ሰጠው። ምክንያቱም ያዕቆብን ኃይለኛ ነው። ያዕቆብ ኢብን ሲወለዱ እግሩ ይዞ ነው የተወለደው። ኃይለኛ ኃይል ምንድን ነው መሰለህ? ቁጭ ካል ኃይልህን ይመለሳል። ኃይል ነው የሚመለስልህ። ቁጭ ካል ሰላም አለብህ፣ እረፍት አለብህ። ይሄ ሁሉም ተጠቃልሎ ኃይል ነው ማለት ነው። ስለዚህ ቁጭ ብሎ ነው ያገኘው። ይሄ ተጠራርጦ ምን ደከመ። የእግዚአብሔር ስራ
ለራሴ ጨምሬ ማለት ነው በኃይል በብርታት በችሎታ አይደለም ሁሉ ተፈጸመ ብሎታል። ለአዳም አምጥቶ ገነት ኤደን ነው ያስቀመጠው በተጨረሰ። ስለዚህ የኛ ድርሻ ምንድነው? በጌታ እግር ስር ቁጭ ማለት ነው። ያኔ ኃይል እናገኛለን። ያኔ ለእግዚአብሔር ማወቅ እድል እናገኛለን። ያኔ ምን እናደርጋለን? ከሱ በኋላ ስታገለግል ውጤታማ ይሆናል። ውጤት ያለበት አገልግሎት ይሆናል። በእግዚአብሔር ፊት ተቀባይ የሆነ አገልግሎት ይሆናል። ስለዚህ ያዕቆብን ምን አደረገ? ያ እንትኑ ቁጭ በማለቱ ብቻ ወሰዳት ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ዳዊት በመዝሙር ዳዊት 27:4 ምንድነው ያለ? እኔ ለእግዚአብሔር አንድ ነገር ለመንኩት አለ። አንድ ነገር ለመንኩት እሷን ምሻለሁ ቤተ መቅደስ ሲመለከት ዘንድ በእግዚአብሔር ቤት ይዞር ዘንድ። አዎ 23 ይህኛው አንብቤ ይጨርሳለሁ። ይሄ ምክንያቱም በክርስቶስ እግር መቀመጥ ምን እንድነው ውጤቱ ይሄኛው ተናግረዋል። ዳዊት 27:4 ምን አለ? እግዚአብሔር አንዲት ነገር ለመንኩት እርሱም እሻለሁ በሕይወት ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔር ደስ የሚያሰኘው አይ ዘንድ መቅደሱ እመለከት ዘንድ አለ። እግዚአብሔር ደስ የሚያሰኝ አይ ዘንድ አለ። መቅደሱ እመለከት ዘንድ አለ። በቃ አንድ ነገር ነው የተመኘው ዳዊት ማለት ነው። ምን አደረገ? መቅደሱ እና እግዚአብሔርን በመቅደሱ ለማየት ይሄኛው ያ ዳዊት በእግዚአብሔር ስር ተቀምጦ ስለሆነ ነው። ያ መቀመጡ ምን ያመጣል? ይሄኛው ነው የሚያመጣው ማለት ነው። እግዚአብሔር ይመስገን። ሁሉ በብሉይ ኪዳን የሆነው እነ ሙሴ ማን ነበረው? ኢያሱ በሙሴ እግር ተቀምጠዋል። ኤልሳ ደግሞ በኤልያስ ተቀምጠዋል። ከኤልያስ የበለጠ ማን ነው ያገለገለ? ኤልሳ ነው ያገለገለ። ከሙሴ የበለጠ ኢያሱ ነው ያገለገለ። ምክንያቱም በመቀመጥ ነው ማለት ነው። መንፈሳዊነታችን ከእግዚአብሔር በጣም ውጤታማ የሆነ ሊሆን ከፈለግን የኛ ነው ምርጫችን። ሰው ምርጫ ተሰጠዋል። ያ ምርጫ ደግሞ ምንድነው? በእግሩ ስር መቀመጥ